ፊልሙ የሚጀምረው በ1981 የሳን ፍራንሲስኮ ከተማ ውስጥ ነው። በከተማው ጎዳናዎች ላይ ሰዎች ለሥራ ሲጣደፉ እናያለን። መሃል ላይ ክሪስ ጋርድነር እናገኘዋለን። በአንድ እጁ ልጁን በሌላ እጁ ደግሞ አንድ ትልቅ ሳጥን ይዟል። ያ ሳጥን ለክሪስ ተስፋው ቢሆንም ለቤተሰቡ ግን እርግማን ሆኖባቸዋል። ሁላችንም ደስታን እንፈልጋለን፣ ግን እያንዳንዱ ደስታ ልክ እንደ ጥላ ናት። ለመያዝ ስንሞክር ትርቃለች። ክሪስ ጋርድነር ይህን በደንብ ያውቃል። እንደ አውሮፓ አቆጣጠር በ1980 ሳን ፍራንሲስኮ ክሪስ የህይወት ቁጠባውን በሙሉ አንድ ተንቀሳቃሽ የአጥንት ዴንሲቲ መመርመሪያ በተባለ መሳሪያ ላይ አፈሰሰ። እቅዱ ግልጽ ነበር። እነዚህ መሳሪያዎች ለሐኪሞች በመሸጥ ለቤተሰቡ የተሻለ ህይወት መፍጠር። አሁን ወደ ክሪስ ጠባብ ቤት ስንገባ ድባቡ በጭንቀት የተሞላ ነው። ሊንዳ በድካም ዝላለች። ክሪስ ደግሞ ያልተሸጡ መሳሪያዎችን እያየ ይቆጫል። ግን እውነታው ከህልሙ ጋር አልተገጣጠመም። መሳሪያዎቹ ከኤክስሬ የተሻለ ምስል ቢሰጡ ዋጋቸው ግን እጅግ ውድ ነበር። ሐኪሞቹ ቅንጦት ነው በሚል አይገዟቸውም። ክሪስ አንድ መሳሪያ ካልሸጠ የቤት ኪራይ አይከፍልም፣ ምግብ አይገዛም። ባለቤቱ ሊንዳ ተስፋ እየቆረጠች ነው። ሁለት ፈረቃ እየሰራች የቤት ኪራይ መሸፈን ሰልችቷታል። በየቀኑ የሚኖሩት ዛሬ ምን እንበላለን በሚል ስጋት ነው። ክሪስ ልጁን ትምህርት ቤት ሲያደርስ ሁልጊዜ የሚረብሸው አንድ ነገር አለ። ግድግዳው ላይ ሃፒነስ በሚለው ቃል ውስጥ አይ መሆን የነበረበት ቦታ ላይ ዋይ ተብሎ ተጽፏል። ክሪስ ይህን ስህተት ለትምህርት ቤቱ ባለቤት ቢነግራትም ምንም ግድ የለውም። ይህች ዋይ ለክሪስ ትልቅ ትርጉም አላት። ደስታ ወይም ሃፒነስ ሁሌም በአቅራቢያው ያለች ትመስላለች፣ ግን ደግሞ ሁሌም አንድ ስህተት አለባት። እንዲያም ሆኖ ግን ክሪስ ለልጁ ሲል ተስፋ አይቆርጥም። ክሪስ በመንገድ ላይ ሲሄድ አንድ ሂፒ ሴት መሳሪያውን ሰርቀው ስትሮጥ እናያለን። ኑሮ ገና ከመጀመሪያው አልጋ በአልጋ አልነበረም። እዳው እየጨመረ መኪናው በቅጣት ብዛት ሊወሰድበት እያለ የያዘውን አንድ መሳሪያ እንኳን በመንገድ ላይ ይነጠቃል። ክሪስ ጋርድነር አዘቅት ውስጥ ገብቷል። ግን ልክ በዚያም ጨለማ ሰዓት ነው ህይወት ሙሉ በሙሉ የሚቀይር አንድ ቀይ መኪናን አንድ ፈገግታ ያለው ሰው ያጋጠመው። ክሪስ በሳን ፍራንሲስኮ የንግድ ማዕከል ውስጥ እየተራመደ ነበር። ፊቱ ላይ ድካም ይታያል። ነገር ግን በድንገት አንዲት የሚያብለጨልጭ ቀይ ፌራሪ 308 GTS መኪና መንገድ ዳር ስትቆም ያያል። ባለቤቱ በፈገግታ ከመኪናው ሲወርድ ክሪስ በአድናቆት ደንዝዞ ይቆማል። ክሪስ ለሳምንታት አንድም መሳሪያ ሳይሸጥ በዕዳ ተዘፍቆ ባለበት በዚህ ጨለማ ወቅት ነው ይህን ሰው ያገኘው። ሰውየው ከመኪናው ሲወርድ ፊቱ ላይ የሚታየው ደስታ ክሪስ ሲመኘው የነበረው ነው። ክሪስ ዝም ብሎ ማለፍ አልቻለም። የቆመው መኪናው አጠገብ ሳይሆን ተስፋው አጠገብ ነበር። ክሪስ ወደ ሰውየው ቀርቦ በቆራጥነት ያናግረዋል። ክሪስ ለሰውየው ሁለት ጥያቄዎችን ብቻ ቀረበለት። ምን ትሰራለህ እና እንዴት ነው የምትሰራው? ሰውየውን በኩራት እኔ የአክሲዮን ደላላ ወይም ስቶክ ብሮከር ነኝ ብሎ መለሰለት። የሚያስፈልገውም የኮሌጅ ዲግሪ ሳይሆን በቁጥር መጎበዝና ከሰዎች ጋር የመግባባት ችሎታ መሆኑን ነገረው። ክሪስ በዚያች ቅጽበት አንድ ነገር ተረዳ። ይህ ዓለም ለሱም ክፍት ሊሆን ይችላል። ክሪስ ወደ ቢሮ ህንጻ ቀና ብሎ ይመለስና ህንጻው የሚወጡት ሰዎች በሙሉ በደስታ ሲሳሳቁና በራስ መተማመን ሲራመዱ ያያል። ክሪስ በዙሪያ ያሉትን ሰዎች ሲመለከት ሁሉም በጣም ደስተኛ ይመስሉ ነበር። ለምን እንዲህ መሆን አልችልም ብሎ ራሱን ጠየቀ። ያ ቀይ መኪናና የሰውየው አጭር መልስ በክሪስ አእምሮ ውስጥ አዲስ እሳት አነደዱ። አሁን ግቡ ግልጽ ነው፣ በዚህ ድርጅት ውስጥ ገብቶ ህይወቱን መቀየር። ክሪስ ወደ ቤት ተመልሶ ለባለቤቱ ለሊንዳ ስለ አዲሱ ህልሙ ይነግራታል። ነገር ግን ሊንዳ የምትሰጠው ምላሽ ቀዝቃዛ ነው፣ ምክንያቱም ቤት ውስጥ ያለው እውነታ ሌላ ነበር። ክሪስ ስለ አክሲዮን ደላላነት ሲያወራ ሊንዳ በሳቅ ያፌዘችበት። የአክሲዮን ደላላ ለምን ጠፍርተኛ አልሆንም አትልም በማለት ተስፋው ልታጨልምበት ሞከረች። ለሷ ክሪስ የሚመኘው ሰማይ ላይ ያለውን ኮከብ ነው። እሷ ግን የምታስበው ስለሚቀጥለው ወር የቤት ኪራይ ነው። በዚህ ውጥረት መሃል ክሪስ ሌላ መርዶ ይሰማል። ያልተከፈለ የፓርኪንግ ቅጣት ስላለበት መኪናው በፖሊስ ትወሰድበታለች። ክፉ ቀን ሲመጣ ተደራርቦ ነው ይባላል። መኪናው ተወሰደችበት። አሁን ክሪስ ያንን ከባድ መሳሪያ ተሸክሞ በየሆስፒታሉ በእግሩ መዞር አለበት። ውድቀቱ የበረታ ቢመስልም ክሪስ ግን ከልቡ ያንቀሳቀሰውን ያንን የአክሲዮን ደላላነት ህልም ለአንድ ሰከንድ እንኳን አልዘነጋውም። ክሪስ በዲንዊተር ኩባንያ ውስጥ ተቀጥሮ ለመስራት ማመልከቻ አስገብቷል። ነገር ግን ማንም ምላሽ አልሰጠውም።
ክሪስ ቁጭ ብሎ መጠበቅ እንደማያዋጣው ስላወቀ የኩባንያውን ከፍተኛ የሀብት አስተዳዳሪ ጄ ትዊስሊን ለማግኘት በየቀኑ ቢሮ በር ላይ ይጠብቀዋል። ክሪስ ማመልከቻው ብቻውን ስራ እንደማያስገኝለት ተረዷል። ስኬት ደጅ መጥናት ያስፈልጋታል። ስለዚህ ጄ ትዊስሊን ለማግኘት በየቀኑ ቢሮ ደጃፍ ላይ ቆሞ ይጠብቃል። መጨረሻም አንድ እድል አገኘ። ጄ ወደ ታክሲ ሲገባ ተከትሎት በመግባት አብሮት ለመጓዝ ወሰነ። ታክሲ ውስጥ ጄ በወቅቱ አዲስ የወጣውን ሩቢክስ ኪዩብ ለመፍታት እየታገለ ነው። በጣም የተወሳሰበ ስለሆነበት ተበሳጭቷል። ክሪስ ግን ፈገግ ብሎ እኔ ፈተዋለሁ ይሏል። ጄ በመጠራጠር ኪዩቡን ይሰጠዋል። ይህቺ ቅጽበት ለክሪስ የህይወትና የሞት ያህል ነበረች። ጄ ክሪስን እንደ ተራ ሰው ነበር የሚያየው። ክሪስ ግን ኪዩብን በእጆቹ እያሽከረከረ አእምሮ ከእጆቹ በላይ ሮጥ ነበር። ታክሲው መድረሻው ላይ ከመድረሱ በፊት ክሪስ ሁሉንም ቀለሞች አስተካክሎ ኪዩብን ለጄ ሰጠው። ጄ በድንጋጤ ደነዘዘ። ክሪስ ተራ ሰው ሳይሆን በቁጥርና በሎጂክ የተካነ ሊቅ መሆኑን በአይኑ አረጋገጠ። ክሪስ በደስታ ወደ ቤት ቢመለስም ቤቱ ግን ባዶ ሆኖ አገኘው። ሊንዳ ልጁን ይዛ ወደ ኒውዮርክ ለመሄድ ወስናለች። ደስተኛ አይደለሁም የሚለው ቃሏ ክሪስን ልቡን ሰበረው። ክሪስ ግን አንድ ነገር ላይ ጸና። ልጁ ክሪስቶፈርን ለማንም አይሰጥም። ልጄ ከኔ ጋር ነው የሚሆነው ብሎ በቆራጥነት ተጋፈጣት። ክሪስ ለልምምድ ፕሮግራም ቃለ መጠይቅ ሊያደርግ አንድ ቀን ሲቀረው ቤቱን እየቀባ ባለበት ወቅት ፖሊሶች በሩን እያንኳኳሉ። ባልተከፈለ ፓርኪንግ ቅጣት ምክንያት ወደ እስር ቤት ይወስዱታል። እድልና መከራ ለክሪስ መንታ ልጆች ናቸው። ነገ የህይወቱን ትልቁን ቃለ መጠይቅ ሊያደርግ ሲል ዛሬ ሌሊቱን እስር ቤት እንዲያድር ተገደደ። ኪስ ውስጥ ያለው ሳንቲም ብቻ ነው። ልብሱ በቀለም ተበክሏል። ልጁ ደግሞ ከጎኑ የለም። በዚህ ሁኔታ ውስጥ ያለ ሰው ነገ እንዴት ተስፋ ይኖረዋል? ክሪስ ሌሊቱ ሙሉ በእስር ቤት አድሮ ጠዋት ላይ ይለቀቃል። ሰዓቱ እየረፈደ ነው። እሱ ግን አሁንም ያለው ትናንት ቤቱን ሲቀባ በነበረው ልብስ ነው። ፊቱ አልታጠበም፣ ጸጉሩ ተንጨብርሯል። ከጃኬቱ ስር ደግሞ ቲሸርቱ እንኳን አልለበሰም። ነገር ግን ይህ እድል ካመለጠው ዳግመኛ እንደማይመጣ ያውቃል። ክሪስ ከእስር ቤት እንደወጣ መሮጥ ጀመረ። ለራሱ እንኳን የሚሰጠው ሰዓት አልነበረውም። በአሜሪካ ትልቁ የኢንቨስትመንት ድርጅት ውስጥ ለቃለ መጠይቅ እየሄደ ነው። ነገር ግን መልኩ ስራ ፈላጊ ሳይሆን መንገድ ሊያደረሰው ይመስላል። አብዛኛው ሰው በዚህ ሁኔታ ውስጥ ቢሆን ተስፋ ቆርጦ ወደ ቤቱ ይሄድ ነበር። ክሪስ ግን የተለየ ሰው ነው። ክሪስ ወደ ስብሰባው ክፍል ሲገባ አምስቱም የኩባንያው ባለስልጣናት በአድናቆትና በመገረም ይመለከቱታል። በዚያ ውድ ቢሮ ውስጥ እንዲህ ያለ ሰው ገብቶ አያውቅም። ክሪስ ምንም እንኳን ቢጨነቅም አይኑ ውስጥ ያለውን ብልጭታ ግን አልጠፋም ነበር። ክሪስ በባለስልጣናቱ ፊት ቆመ። ምንም የሚደብቀው ነገር አልነበረም። ውሸት ከመናገር ይልቅ እውነቱን ለመናገር ወሰነ። ለምን እንዲህ ባለ ሁኔታ እንደመጣ፣ ሌሊቱን በእስር ቤት እንዳደረና ለምን ልብሱን መቀየር እንዳልቻለ በግልጽ ነገራቸው። የእሱ ቅንነትና በራስ መተማመን በክፍሉ ውስጥ የነበረው ውጥረት ወደ አድናቆት ቀየረው። ከባለስልጣናቱ አንዱ የሆነው ማርቲን ፍሬም ክሪስን ፈተና ላይ የሚጥል ጥያቄ ጠይቋል። አንድ ሰው ያለ ሸሚዝ ለቃለ መጠይቅ መጥቶ ብቀጥረው ምን ትላለህ ይለዋል። ክሪስ ለአንድ ሰከንድ እንኳን አላመነታም። በጣም የሚያምር ሱሪ ለብሶ መሆን አለበት ብሎ መለሰ። ክፍሉ በሳቅ ተሞላ። ክሪስ በማይመች ሁኔታ ውስጥ ሆኖ እንኳን አእምሮ ምን ያህል ፈጣን እንደሆነ አሳያቸው። በዚያች ቅጽበት ክሪስ ስራውን ብቻ ሳይሆን የባለስልጣናቱን ልብ ጭምር አሸነፈ። ክሪስ ስራውን አገኘ። ነገር ግን አንድ ትልቅ ችግር አለ። ፕሮግራሙ ለ6 ወራት የሚቆይ ሲሆን ምንም አይነት ክፍያ የለውም። 6 ወር ሙሉ ያለ ደሞዝ እንዴት ይኖራል? ክሪስ ስራውን ቢያገኝም ደስታውን ግን ሙሉ አልነበረም። 6 ወር ያለ ምንም ክፍያ መስራት ማለት ያለውን ጥቂት መሳሪያዎች እየሸጠ ልጁን መመገብ አለበት ማለት ነው። እድሉን ይውሰደው ወይስ ይተወው? ክሪስ ግን አንድ ነገር ያውቃል። ደስታ የምትገኘው ዋጋ ሲከፈልባት ብቻ ነው። ክሪስ የልምምድ ስራውን ይጀምራል። ነገር ግን የሱ ቀን ከሌሎች ሰልጣኞች የተለየ ነው። ሌሎች እስከ ምሽት ድረስ ስልክ ሲደውሉ፣ ክሪስ ግን ልጁን ከማቆያ ለመውሰድና መጠለያ ቦታ ለመያዝ ገና በጠዋት ስራውን መጨረስ አለበት።
ለክሪስ እያንዳንዱ ሰከንድ እንደ ወርቅ ውድ ናት። ሌሎች ሰልጣኞች ቡና እየጠጡና እየተሰሰቁ ሲሰሩ፣ ክሪስ ግን ስልኩን ሳይዘጋ በፈጣን ሁኔታ ይደውላል። ውሃ አይጠጣም። ለምን ቢባል ወደ መጸዳጃ ቤት የሚሄድበትን ጊዜ ለመቆጠብ እሱ ከሌሎች በሁለት እጥፍ ፍጥነት መስራት አለበት። ምክንያቱም ምሽት ላይ የሚጠብቀው ሌላ የኑሮ ጦርነት አለ። ክሪስ የቀረውን መሳሪያ መሸጥ ባለመቻሉና ግብር ባለመክፈሉ መንግስት ካለው ጥቂት ገንዘብ ላይ ቀንሶ ይወስድበታል። በዚህም ምክንያት ከሚኖርበት ሞቴል ወይም ከተከራየበት ቤት በግዳጅ ይባረራል። ዕቃው በሙሉ በበር ላይ ተጥሎ ያገኘዋል። ሕይወት ክሪስን ደጋግማ መሬት ላይ ተዘርሯለች። ካለው $21 ላይ መንግስት ለግብር ብሎ ሲቀንስበት ለቤት የሚከፍሉ ያጣልና ከልጁ ጋር መንገድ ላይ ይወድቃል። አሁን ክሪስ የአክሲዮን ደላላ ተማሪ ብቻ አይደለም፣ ቤት አልባ አባትም ጭምር ነው። በዚያች ምሽት የሚሄዱበት ቦታ የሚጠለሉበት ጣራ አልነበራቸውም። ክሪስና ልጁ በባቡር ጣቢያው ወንበር ላይ ተቀምጠዋል። ልጁ ክሪስቶፈር ደክሞታል፣ መኝታውን ይፈልጋል። ክሪስ በዚህ ጭንቀት ውስጥ ሆኖ አንድ ድንቅ ሐሳብ መጣለት። ያንን ያልተሸጠ መሳሪያ የጊዜ ማሽን ነው ብሎ ለልጁ ነገረው። ክሪስ በታሪክ ውስጥ ካደረጋቸው ነገሮች ሁሉ የሚበልጠው ይሄኛው ነው። ልጁ በድህነቱ ምክንያት እንዳይሰበር ያለበትን መራራ እውነት ወደ ተረት ቀየረው። ይህ የጊዜ ማሽን ነው። ቁልፉን ስንጫር ወደ ዳይኖሰር ዘመን እንሄዳለን አለው። ከዳይኖሰሮቹ ለመደበቅ ወደ አንድ ዋሻ መግባት እንዳለባቸው ነገረው። ያ ዋሻ ግን የባቡር ጣቢያው የሕዝብ መጸዳጃ ቤት ነበር። ክሪስ የመጸዳጃ ቤቱን በር ከውስጥ ቆልፎ ልጁን እቅፉ ላይ አስተኝቶታል። በሩን በውጭ በኩል ሰዎች በኃይል ሲያንኳኩ ክሪስ በሩን በእግሩ ደግፎ ልጁ እንዳይነቃ ይከለክላል። በዚህ ቅጽበት ክሪስ በዝምታ ማልቀስ ይጀምራል። ያለቅሱ የተስፋ መቅረት አልነበረም፣ የህመም እንጂ። አንድ አባት ልጁ መጸዳጃ ቤት ውስጥ ለማስተኛት ሲገደድ የሚሰማው ስሜት በቃላት አይገለጽም። ክሪስ በዛች ጨለማ ሌሊት በሽንት ቤት ወለል ላይ ቁጭ ብሎ ለልጁ ሲል ነገን ለመጋፈጥ ራሱን አዘጋጀ። ዓለም በሩን ብታንኳኳበትም እሱ ግን በሩን አልከፈተላትም። ክሪስ አሁን ሁለት ህይወት ነው የሚኖረው። በቀን ውድ የሆኑ ልብሶችን ለብሶ ከሀብታም ባለሀብቶች ጋር ይነጋገራል። ማታ ደግሞ ከልጁ ጋር በመጠለያ ተራ ለመያዝ በከተማው ጎዳናዎች ላይ ይሮጣል። ክሪስ አሁን በአንድ ጊዜ ሁለት ዓለማት ውስጥ ነው ያለው። በቀን በሚሊዮን የሚቆጠር ዶላር ስለሚያንቀሳቅሱ አክሲዮኖች ያወራል። ምሽት ላይ ደግሞ ለአንድ ሌሊት ማደሪያ አልጋ ለማግኘት ከሌሎች ቤት አልቦች ጋር ይጋፋል። ቢሮ ውስጥ ማንም ስለ ሁኔታው የሚያውቅ የለም። ክሪስ ድህነቱን በፈገግታና በትጋቱ ሸፍኖታል። ክሪስ የመጨረሻው መሳሪያው ተበላሽቶበታል። ያንን ካልጠገነና ካልሸጠ የሚበሉት የላቸውም። መለዋወጫውን ለመግዛት ግን ገንዘብ የለውም። በመሆኑ ወደ ደም ባንክ ሄዶ ደሙን በመሸጥ ጥቂት ዶላሮችን ያገኛል። ሕይወት ክሪስን እስከ መጨረሻው ደሙ ድረስ እየመጠጠችው ነው። በኪሱ ሳንቲም የለም። ልጁ ተርቧል። መለዋወጫውን ገዝቶ መሳሪያውን ይጠግነዋል። ክሪስ ለልጁ ሲል ብዙ መስዋዕትነት እየከፈለ ነው። ይሄ ነው የአባትነት ጥግ። ክሪስ መሳሪያውን ጠግኖ ለዶክተሩ ይሸጣል። ያገኘው ገንዘብ ለጥቂት ቀናት በሆቴል እንዲያድሩ ይረዳቸዋል። ሌሊት ልጁ ሲተኛ ክሪስ በመጠለያው ኮሪደር ላይ ካለው ደካማ መብራት ስር ቁጭ ብሎ ለታላቁ የብቃት ፈተና ያጠናል። ሁሉም ሰው ተኝቷል። ክሪስ ግን አላረፈም። በዛች አነስተኛ ብርሃን ስር ሆኖ ለ6 ወራት የለፋበትን የፈተና ጥያቄዎች ይከልሳል። አይኖቹ በድካም ቢደክሙም አእምሮ ግን አልችልም የሚለውን ቃል ሰርዞታል። ይህ ፈተና የመጨረሻ እድሉ እንደሆነ ያውቃል። ክሪስ ፈተናውን ለመውሰድ ወደ ክፍሉ ይገባል። በዙሪያው ያሉ ሰልጣኞች በሙሉ ተጨንቀዋል። ክሪስ ግን በእርጋታ ተቀመጠ። ፈተናው ተጀመረ። ይህ ፈተና ለሌሎች ስራ የማግኘት ጉዳይ ሊሆን ይችላል። ለክሪስ ግን ከጎዳና ህይወት የመውጣት ብቸኛው በር ነው። እስክርቢቶን ሲያነሳ ላለፉት 6 ወራት ያሳለፈው መከራ ሁሉ በአይኑ ፊት ይዞራል። አሁን የቀረው አንድ ነገር ብቻ ነው፣ ውጤቱን መጠበቅ። ከባድና አስጨናቂው 6 ወራት ተጠናቀቁ። ክሪስ የመጨረሻውን የብቃት ፈተና ወስዶ ውጤቱን የሚጠባበቅበት ቀን ደረሰ። በዚያ ጠዋት እንደተለመደው በላብና ጭንቀት ሳይሆን ሙሉ በራስ መተማመን ለብሶ ወደ ቢሮ አመራ። ወደ ስብሰባ ክፍሉ ሲጠራ የልቡ ትርታ ይሰማው ነበር። የኩባንያው ከፍተኛ ባለስልጣናት ፊት ለፊት ተቀምጠዋል። ስራ አስኪያጁ ጄ ክሪስን ትኩር ብሎ እያየው እንዲህ አለው፣ ክሪስ
ነገም አዲስ ሸሚዝ ለብሰ መምጣት ትችላለህ፣ ምክንያቱም ነገ የመጀመሪያ የሥራ ቀን ይሆናል። ክሪስ ለሰኮንዶች ያህል ማመን አቃተው። በዓይኖቹ ውስጥ የእንባ ዘለላዎች መታየት ጀመሩ። ያ ሁሉ መከራ፣ በሽንት ቤት ማደሩ፣ ደም መሸጡና መራቡ ዛሬ ፍሬ አፈራ። ክሪስ ከቢሮ ሲወጣ በደስታ ብዛት ምን ማድረግ እንዳለበት ግራ ገብቶት ነበር። በሰው በተጨናነቀው መንገድ ላይ እየተራመደ እጆቹ ወደ ላይ አንስቶ በዝምታ ማጨብጨብ ጀመረ። ዙሪያው ያሉ ሰዎች የራሳቸውን ኑሮ ሲሮጡ፣ ክሪስ ግን ለመጀመሪያ ጊዜ ደስታን ጨብጧታል። ወደ ልጁ ትምህርት ቤት እየሮጠ ሄደ። ክሪስቶፈርን አጥብቆ አቀፈው። አሁን ለልጁ የሚበላው ምግብ፣ የሚያድርበት ቤትና ብሩህ ተስፋ እንዳለው ያውቃል። ካለፈው ጥቁሩ ታሪክ ወጥቶ አዲስ ምዕራፍ ጀመረ። በመጨረሻም ክሪስ ጋርድነር በዲን ዋይተር ስኬታማ ደላላ ሆኖ ተቀጠረ። ከዓመታት በኋላ የራሱ የኢንቨስትመንት ድርጅት ጋርድነር ሪች የተባለ ካምፓኒ መሰረተ። እንደ አውሮፓ አቆጣጠር ደግሞ በ2006 የድርጅቱን የተወሰነ ድርሻ በሚሊዮን በሚቆጠር ዶላር ሸጠ።